አልባሌ ቦታ ከመውል ብዬ ነበር ኳስ መሄድ የጀመርኩት። አሁን ግን ብውል ሳይሻለኝ አይቀርም። አሁን እግር ኳስ ነው ሾት ላይ የሆነ እግር ኳስ እግር የሚል ኳስ ነው። የወያላ መዝናኛ ነው። በቃ መጨረሻ ለስንት ቁም ነገር የምፈለግ ሰው የወያላ መዝናኛ ነው። አንድ ነጥብ አይደብረኝም። ኤፍሲ ሊድስን ማሸነፍ ለሁሉም አልተፈቀደም፣ ለአንዳንድ ክለቦች ነው። ግን እንዴት ይቻላል ግን ጋይስ? ከሻምፒዮንሺፕ የመጣ ቲም ነጥብ ሲያስጥለኝ ኧረ እኔ አፍራለሁ፣ የምር አፍራለሁ። እኔ እደበቃለሁ። ከሻምፒዮንሺፕ መጥቶ አንድ ጎል አያገባብኝም። አንድ ጎል እንዲያገባብኝ አልፈቅድለትም። የትኛውም ቲም ማለት ከሻምፒዮንሺፕ መጥቶ ያሳፍራል። ግን ላንቺ ያው አንድ ነጥብ አይደብርሽም። ግን ከአንቺ ታች መሆኔ በጣም ነው የማፍረው። ዩናይትድ አቸውቷል። ማቲያስ ኩኛ እንዴት ነው የሚችለው? ማን እንዳለ ብቻውን ነው እንደሚ አይደክመውም። ኳስ እዛ ስጡት እዛ ያጥፋል፣ ምናምን ይከላከላል፣ ብሎክ ያደርጋል፣ መሬት ላይ ምናምን በጣም ነው የሚችለው። የእውነት ምላችሁ በጣም ነው የሚችለው። አተ በጣም ጡማ ነው። ከዛ ደግሞ ማለት ነው ምንድነው ሼስኮ የሚሰራው? ሼስኮ ልክ ነው። ለምንድነው የምታዩ ሼስኮ ሲጮት ምን አይነት ሰው ነው? በእናትህ ኳስ ሲሰጠው አይዞር ብሎ በቴስታ ይስታል፣ በእግሩ ይስታል፣ በሁሉም ነገሩ መሳት የሚችል አሁን ብቸኛ አጥቂ ከረንትሊ ሼስኮ ነው። ማን ምንም አይችልም። ዶርጉ ዊንገር ሆነ እንዴ? አተ በጣም ሳት ነው ዶርጉ። የምሬን ነው የምር ወደፊት እየሄደ ሲጮት አሁን ደስ አለኝ። ለምን እንደሆነ አላውቅም። ሲያጠቃ ፒስ ነው ምናምን ነገር ትንሽ እናንተንም ጨጓራችሁ ላጥ ያደርጋል ምናምን። ግን ማለት ነው ሊድሶች በጣም ነው የሚችሉት። ዘንድሮ መውረድ የለባቸውም። በጣም ጽድት ያለ ጨዋታ ነው እየተጫወቱ ያሉት። ካልቨርት ሉዊን እሱን ኳስ አግብቶት ቢሆን ኖሮ አንግሉ ወይኔ ጉዳችሁ ነበር። ወይኔ ማን በጣም ተቀይሮ የሚያስገባቸው ተጫዋቾች ምናምን ሊድሶች በጣም አሪፍ ናቸው። የምሬ ነው። አዌይ ጌም አቻ መውጣታችሁ እንዳትናደዱሽ፣ አሪፍ ነው። ዩናይትድ አቻ ወጥቷል። የሚናደደ ዩናይትድ ደጋፊ የሚኖር አይመስለኝም። እንደውም የዚህን ሁላ ተጫዋች ማጣት ዩናይትድ በጥሩ ሁኔታ እንደውም ሃንድል እያደረገው ያለ ይመስለኛል። አንድ ጎል ብቻ ከሊድስ አስተናግዶ መውጣት ራሱ በጣም ምርጥ ነገር ነው። ፕላስ ደግሞ እነሱም አግብተው ማለት ነው ወዲያውኑ ኩኒ አሪፍ ጨዋታ ተጫውቷል። ስግብግብነቱን እየቀነሰ ነው። ሼሽኮ ግን ምንድን ነው? ኧረ በስመ አብ ሼሽኮ ግን ኧረ በስመ እኔ እንደዚህ አልጠብቀውም ነበር። ስቲል ተስፋ የማደርግበት ልጅ ነው፣ ግን አሁን እየበቃኝ ነው። እንዴ አንተ ለመጣበት እንትን ስትል ራሱ እኮ አሪፍ ፐርፎርም ታደርጋለህ አይደለ? በቃ እንዴ የሚሰጣቸው ኳስ ቦል በጣም ነው ሉዝ የሚያደርገው። ፖዚሽን ምናምን መልሶ ይሰጣቸዋል። ሲሰጠው ኳስ ለረጅም ሰዓት መያዝ አይችልም። ያው እንደ ሚድፊልደር ይዞ እንዲንቀሳቀስ አልጠብቀውም፣ ግን አትሊስት ዊንገሮች አሉ አማራጭ ለነሱ በአሪፍ ወይ ፓስ ማድረግ ትችላል። ለማንኛውም ግን አምስተኛ ላይ በ31 ነጥብ ተቀምጧል። ያው ቢያሸንፉ ከሊቨርፑል ጋር አራተኛ በ33 ነጥብ እኩል የሆኑ ነበረ። ብቻ ያሉበት ፖዚሽን በጣም ምርጥ ፖዚሽን ነው። እቺ እስከባለፈው የሚሻል ማለት ነው። እና ይመሻችሁ። ሲመለሱላችሁ ይበልጥ ትሻሻላላችሁ ብዬ ገምታለሁ። እነሱ እኮ ረስተውናል። እኛ ለምን ነው ማንረሳቸው? እነሱ እንዳለን ሁላ እየቆጠሩና ረስተውናል እኮ። አረ በመድኃኒዓለም ተው። አረ ተው። አረ ለራሳችን እንቋጥር። በቃ ይብቃን እንዴ። ዩናይትድ ወጥ ባለመሆን ወጥ የሆነ ቡድን ነው። ወጥ ባለመሆን ደረጃ ቢወጣ ማለት ነው በርቀት ማለት ነው በ20 ነጥብ ምናምን ይመሯል ሊጉን። እኔ ኤድን ሄቨን አይኑ ተስፋ ሊኖረው ይችላል። ነገ ከነገ ወዲያ ትልቅ ተከላካይ ሊሆን ይችላል። ከረንትሊ ግን ለማንቸስተር ዩናይትድ ካሪዝማ፣ ለማንቸስተር ዩናይትድ ኃያልነት፣ ለማንቸስተር ዩናይትድ ገናናነት የማይመጥን ይሄ የመሃል ተከላካይ በሱ ነው የሚመራው ብለህ የምታስገባው ተጫዋች አይደለም። ምናልባት ቀይረ ልታስገባው የምትችለው እንጂ በጣም ነው የሚያሳፍረው። በኤድን ሄቨን የተከላካይ ክፍል የሚመራ ማለት ነው። ሊንደኖፍን ለምን ለቀቀው? እንዴ ቪላ እያደረገው ያለው ነገር እያየ ነው። አትሊስት ሊንደኖፍን ለምን አታስቀሮ? እንደዚህ አይነት ተከላካይ ክፍል የምትመርጥ ከሆነ ማለት ነው። እንዴ አሁን ለምሳሌ ሲቲ ከቼልሲ ነው። ቼልሲ ሊሸነፍ ይችላል። የመሸነፍ እድሉም ሰፊ ነው። ቻንሶቹ ለምንድን ነው የማይጠቀመው? ማንቸስተር ዩናይትድ ቶፕ 4 ለመግባት እኮ በጣም እኮ ዙሪያ ያሉት ቡድኖች እኮ ራሱ እኮ ልክ አይደሉም እኮ። ግን ተደጋጋሚ ቻንስ እየተሰጠው እየተጠቀመበት አይደለም። ባለፈው ቪላ ተሸንፎ አላሸነፈም። እኔ ዩናይትድ እየተገነባም አይመስለኝም። ምን እየሆነ እንደሆነ ራሱ በጣም ግራ የሚያጋባ የተሳሳተ መስመር ላይ ያለ ይመስለኛል። ቤንጃሚን ሴስኮ ቆንጆ ነቃ የሚያደርገው ጥፊ ያስፈልጓል። በቃ ድንዝዝ ብሏል። እኔ ጆሹዋ ዘርክዚ የሰጠውን ኳስ እንዴት አድርጎ ነው የሳተው?
ዘርክዚ ተቀይሮ ከገባ በኋላ ደግሞ በጣም አስገራሚ ተጫዋች ነበር። ለማንኛውም ሊድስ ከማንቸስተር ዩናይትድ ያደረጉት ጨዋታ 1-1 በሆነ ውጤት ተጠናቋል። እንዴት ተመለከታችሁት? ሀሳብና አስተያየታችሁን ኮሜንት ላይ አስቀምጡልኝ። ይሻልሻል ብለው ሰኞ ላይ አረጉሽ፣ አይሆንልሽ ሲሉሽ አርብ ላይ ደገሙሽ። ሱስ እኮ ከባድ ነው፣ በውዱ ለጠፉሽ። ቆያውን ተወቃሹ ማን ነው? እኔ ያው ማንን እንውቀስ ጎበዝ? እሺ ማን ይወቀስላችሁ? ቋጥራችሁ ብናት ግን ምንድነው እሺ የሚሻላችሁ? አርብ፣ ቅዳሜ፣ እሁድ፣ ሰኞ 4 ቀን ሰው እየተጫወተ እኮ ነው እየተቀያየረላችሁ። ለም ተመቻችቶ ዋፍ ከቀኑ አይደለ ከሰዓቱ አይደለ። እሺ ምን ይፈጠር አሁን? ምን ይሁንላችሁ? እሺ ሰው ግን አይደለም ሼሽ እኮ ቆይ ደህና ነው ደህና ነው ጎበዝ። ሼሽ እኮ ደህና ነው። ሰው ጠፋ፣ ደብዛው ጠፋ እኮ ደህና ነው። ይዘለዋል አሉ ይዘለዋል። ለነገሩ ማስታወቂያ ሲሰሩለት ራሱ ሊዘልን የመጣው ልጁ ሊያገባ አይደለም። ለማንኛውም እንግዲህ ትንሽ ደረጃችንን እየተዋወቅን ያለ ይመስለናል ጎበዝ፣ እየተዋወቅን ነው። ሄደ ሄደ ዩናይትድ ሄደ ሄደ ሄደ። ክለባችን ማንቸስተር ዩናይትድ ከሊድስ ጋር አቻ ተለያይቷል። እውነት ዩናይትድ ፋሚሊ እኔ ይሄን ራሱ አልጠበቅኩም ነበር። ባለፈው ሊድሶች ሊቨርፑል ጋር ያየሁትን ፐርፎርማንስ ዛሬም ይደግሙታልና በጣም ፈርቼ ነበር፣ እኛ ካለብን ችግር አንጻር ምናምንና አሁን አስከፊ አይደለም። እውነት ካለብን ስኳድ አንጻር ካለብን ችግር አንጻር ከዚህ በላይ መተኮስ አይችልም ነበር ይሄ በቃ። እንደውም እኔ አሁን ዛሬ ሊድስ ነጥብ ጥሏል አትሉኝ መቼ? ዩናይትድ ነው ነጥብ የጣለው። የሚቆጨው አቻ በመውጣቱ ዩናይትድ ነው እንጂ ሊድሶች አይደሉም። ልክ አሁን እንደ ሊቨርፑል የነበራቸውን አይነት ፐርፎርማንስ ደግሞታል ብዬ አላስብም። እኛ ደግሞ እሰቡት ብዙ ነገር አለብን፣ ብዙ ክፍተቶች አሉ። ይሄ ሁላ ተጫዋች ነው በጉዳት ያጣነውና በአፍሪካ ዋንጫም ያጣናቸው ልጆች አሉ። ሲመለሱ የተሻለውን ዩናይትድ እናያለን ብዬ አስባለሁ። ግን ዛሬ ከዚህ በላይ ማድረግ ይችሉ ነበር ብዬ አስባለሁ። ግን ደግሞ ይሄንንም ማናየበት አልሐምዱሊላህ ብቻ ነው የሚገባው ብዬ ነው ማስበው። አሞሪም ላይ ጣቴን አልቀስርም። ሄቨን እድሜው ነው፣ ሰዎች ቢሳሳቱም ምንም የሆነ ይቅር ልትሉት ይገባል ብዬ ነው የማስበው። ምክንያቱም ገና ነው በቃ ይሄ ልጅ አሁን ማንቸስተርን ተሸክሞ መውጣት የለበትም ነበር። ይሄ ሁላ ጫና መቋቋም አለበት ብዬ አላስብም። የሆነ እድል የሰጠኸው ቀስ እያልክ ትልቅ ተጫዋች እንዲሆን እድል መስጠት ነው እንጂ ይሄ ሁላ ዩናይትድን ሸክም ማስረከብ በዚህ እድሜው ከባድ ነው። እንደውም በጣም ተቋቁሞታል ብዬ ነው የማስበው። አሪፍ ፐርፎርማንስ ነው ያሳየው። ኩኛም ያው ብዙ ደጋፊዎች ይበሳጩበታል። እኔ ግን በጣም ነው የምወደው፣ ያለውን ነገር ሁሉ ይሰጣልና የከፋ አይደለም ብዬ ነው የማስበው። እስቲ ዩናይትድ ደጋፊዎች የተሰማቸውን ኮሜንት ላይ አስቀምጡ። ቪዲዮ ትንቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። ኮምቦልቻን ስታልፈው ታገኛለህ ባቲ። እንደምነሽ ማንቼ የእንግሊዟ ቤቲ። አረ እንዴት ለመድሽው ይህን አመልሽን፣ ለመጣ ለሄደው ከፍቶ መስጠትሽን በልልኝ ምድረ ቅሪላ ሁላ። እኔ ማለት ነው እኔ በቃ ተጫዋቾቹ ማለት ነው ዩናይትድ ደጋፊ በቃ የሌለው ነው የሚመስለው። ዝም ብለው ነው የሚያቃጥሏቸው። በቃ ወይ ዩናይትድ ደጋፊ በራሱ ቲም አይደሰት፣ ቋጥሮም አይደሰት። እንዴት ነው እንደዚህ የሚቻለው? እሺ ቆይ አሁን ሊድስ እንደ እውነታው ከሆነ ባለበት ፐርፎርማንስ አቻ መውጣታችሁ ለእናንተ በጣም አሪፍ ነው። ለዩናይትድ ታውቃለህ፣ እነ ሊቨርፑል ጋር አቻ ሲወጣ የነበረ ሊድስ ጀመር መውረድ የሌለበት ቲም ነው። ኩኛ የሚባል ልጅ ነው በቃ ብቻው እንዴት ነው የሚችለው? ልጁ ይችላል፣ ያጥፋል፣ ያልፋል። በቃ ልጁ ጎበዝ ነው። ሴስኮ የሚባል ሰው ነው በቃ ምንም በቃ ሊጠቅማቸው አልቻለም። ምንም ዩናይትድ በቃ ኢማጂናውን ካልቨርት ዩን የመጀመሪያን ግብ አስቆጥሮ ያቺ ቴስቷን አንግሏን አስቆጥሮ ቢሆን ምን ይፈጠር ይችል ነበረ? ጭራሽ የተሸነፉ መስበት ፕሮባቢሊቲ ነበረ። ዶርጉ በቃ ወደፊት። ኧረ ዩናይትድ ግን ወይኔ ምድር ላይ እንደ ሻሼ እድለኛ የሆነ ቲም የለም ሀቢቢ። ፎቃቃ የሆነ ክለብ ማለት ነው። ፎቃቃ በቃ ይሄ ውጤት ለሊድሶች ይገባል። በቃ 3 ነጥብ ይገባቸው ነበር ዛሬ ሊድስ ማለት ነፍሳቸውን ሊያወጧቸው ሀቢቢ። ማን ሊድስ ዩናይትድ ትችላላችሁ። በቃ ይሄ ነው ጀግና የሆነ ቲም ማለት ነው። ጀግና በረኛችሁ ሲንቀራፈህ ነው እንጂ ኖርማል። አርሴ ይለያል ስልህ በምክንያት ነው ሀቢቢ። በሄቨን በኩል ምን እንዳደረግናቸው አየኸው ዛሬ። ሄቨን ሿሿ እንደሆነች 1 ሚሊዮናችንን መልሰው ምናምን መልሱ ብለው ወከባ እንዳይፈጥሩ። ለማንኛውም በዚህ ውጤት የሻሸ ደጋፊ ሲጨፍሩ እንዳላያችሁ ለእናንተ ትልቅ ነው እና ቃና 1 ነጥብ ትልቅ ነው። ተጋግጣችሁ ተማሙታችሁ ማለት ነው። ላይክ ግን ቢሆንም እንዳይጨፍሩ ተለጥለጣችሁ አብዮታ እርምጃ ተወስዶባችሁ ነው አቻ ያወጣችሁት ማለት ነውና ሊድሶች ግን ትችላላችሁ። የምር በጣም ጀግና የሆነ ቲም
ወይ ካልሆነ በጥር የዝውውር መስኮት ማንቸስተር ዩናይትድን ለሳውዲ ሊግ መሸጥ ነው ያለብን። በቃ እዛ ሄዶ ይጮቱ። በሳምንት አንዴ ሞከርናቸው አይሆንም። ከሻምፒዮንሺፕ ቡድን ጋር ሞከርናቸው አይሆንም። በቃ ምን እናደርግኛ? ንጉሳውያን አልተቻለም እንኮ በቃ እንዴ ጸጉሩን መቆረጥ አልቻለም ያፍሪክ በቃ እንዴ ንጉሳውያን። ለፕሪሚየር ሊጉም ገጽታ ራሱ ጥሩ አይደለም። ይሄ ገጽታውን ዝቅ እያደረጋችሁ ነው፣ እያሰደባችሁ ነው ያላችሁትና በቃ ሳውዲ ሊግ ወይ ኤምኤልኤስ ምናምን መሸጥ አለበት። ቡድኑ ራሱ በጣም እያበሳጨኝ ነው ያለው። የዛሬውን ጨዋታ አሸንፈን ቢሆን ራሱ ምንም በቃ እኔ አሞሪም አያስፈልግም። መጀመሪያ በቃ እኔ ፖይንት የዛሬው የዚህ ቪዲዮ ፖይንት አሞሪም የሚባል አሰልጣኝ አያስፈልግም። ይሄ እንግሊዝ ፕሪሚየር ሊግ ነው፣ ለደካሞች ቦታ የለም። አሞሪ አራቴ የማይቀባበል ቲም ነው ያየነው። 4 ጊዜ ኳስ አይቀባበሉ። ቤንጃሚን ሼሽኮን አጥቂ አድርጎ ከማጫወት ዳሎን አጥቂ አድርጎ ማጫወት፣ ዶርጉን አጥቂ አድርጎ ማጫወት ይሻላል። በቃ ማይረባ የሆነ የኢትዮጵያ ፕሪሚየር ሊግ ይሻላል። ገብርኤልን ከዩናይትድ ማይረባ ቡድን ነው። እኔ አሞሪም መውጣት አለበት። አሞሪም ጦስ ነው፣ በቃ ጦስ ነው ይዞብን የመጣው። አሞሪም አያስፈልግም። ይኸውላችሁ ደረቴን ነፍቼ ነው የምነግራችሁ። አሞሪም አያስፈልግም፣ በቃ አያስፈልግም። እንዴ በጣም በቃ እንዴ የሁላ ትዕግስት ለአንድ አሰልጣኝ አይሰጥም። ሴስኮ መሰለፍ የለበትም። በቃ ምንም ተስፋ የለንም። ጀሞ ዛሬ ደግሞ አዲሱ የታክቲክ አቀንቃኝ አሞራው ዛሬ የኤፍል ታወር ፎርሜሽን ይዞ የገባው። ኤፍል ታወር ሲጀምር ዶርጉና ኦጋርቴ አንድ ላይ ይዘን ነጥብ ይዘን የምትወጣው አንተ ማንነና ነው? ዶርጉ ማለት እኮ አለሌ ንፍጣም ደንቆሮ እኮ ነው። ዶርጉ ማለት እኮ ረብስ። ኦጋርቴ ደግሞ ይብስበታል። ኦጋርቴ እንዴት ዶርጉ ምን ይግዛጫው ታልክ? ንፍጣም ደንቆሮ ጠቋራ ደንቆሮ እኮ ነው ዶርጉ። የእውነት ደንቆሮ ተቀሰቀረ። ደንቆሮ እንትና ደግሞ ይብሳል። እንትና ኦጋርቴ ደግሞ ይብስበታል። አሁን ራይስን ባየንበት አይናችን ኦጋርቴን ብቻ ዛሬ ኤፍል ታወር ፎርሜሽን አይተናል። ደንቆሮ አሰልጣኝ ዛሬም ከሊድስ ጋር አቾታል። ገብቶልሻል በሚገባ። ክለባችን አሁን ጀምራል። ስጠት ፉላ ምን አባት ስጠት አልደበራችሁ ማለት አልደበራችሁ? ይሄማ አይደብራችሁ በእርግጠኝነት። አቻ እንዴት ይደብራችኋል እንዴ? ያደጋችሁበት እኮ ነው እኮ አቻ እኮ። አሁን እኮ እናንተን ሊቀ አቻ ብለናችኋል። በቃ እንዴ ምንድን ነው እንደዚህ አቻ ደግሞ እኮ አላቻ ጋብቻ። እኛ ትልቆች ነን ትላላችሁ። ታዲያ ምንድን ነው እንደዚህ አላቻ ጋብቻ ውስጥ የምትገኙት? ሁሌ አቻ። እነዚህ እኮ አቻዎቻችሁ ሆኗሉ። አሁን ፕሪሚየር ሊጉ ላይ ባላችሁ አቋም እውነቱን ለመናገር በቃ ጫማ የሚለቋቋችሁ ቡድን ሆኗሉ። ገብቷችኋል አይደል? አካሄዳችሁ ስልክ ነው ወይ? በዚህ አካሄዳችሁ የት ድረስ ነው የምትደርሱት ነው አሁን የኔ ጥያቄ። በአቻ እኮ የትማይ ቶፕ 4 በአቻ እኮ አይገባም በአቻ። እንዴ ማን ነው በአቻ ቶፕ 4 ይገባል ብሎ የነገራችሁ? የሆነ አካል አለ። ይኸውላችሁ በማሸነፍ ውስጥ ነው ቶፕ 4 ራሱ ማግኘት የሚቻለው። በእውነት ዘንድሮ ሼባው ከእናንተ ብሶ ስለተገኘ ነው እንጂ ወደዛ አካባቢ ራሱ የምትደርሱበት እኮ አጋጣሚ አይኖርም ነበር። አረ በቃችሁ፣ አቻ ይበቃችኋል። አረ ጉዴ። አናዘር ክብር ያለው አቻማ የሊድዝን ያለመሸነፍ ጉዞ አቋርጣለሁ ምናምን። ምን አባሽ አንቺ የምታቋርጪው ስትሪክ ነጥብ የጠማውን ነጥብ መስጠት ነው። 1/3 ነጥቡን መስጠት ተረዳሽኝ አይደል? ሊድዝ እኮ ጌታሽ ነው። ገና ደግሞ የሚያሳቅቅ ዜና ልንገርሽ። ሊድዝን ደግመሽ ትገጥሚዋለሽ በኦልድ ትራፎርድ ይቀለዋል። ከዚህ ሜዳ ይቀለዋል ኦልድ ትራፎርድ ለሁሉም ስለሚቀልማ። ገባሽ አይደል? አያድግም የሆነ ማናጀር ተስፋ ይቼባታለሁ ያልኩትን ከንስየዋለሁ። ተስፋ የለውም። ስካሞሪም ነው የሰውዬማ። ከሊቨርፑል ጋር ነጥብ አቻ የምትሆኝበትን እድልሽን አበላሸሹ። አሁን ይጠብቅሻል ወይ? ገባሽ አይደል? ግን ብዙ ቅር እንዳይደብርሽ፣ እናቴ ትሙት እንዳይደብርሽ ለምን ብለሽ ጠይቂኝ። 2ኛ ቡድንሽ ነው የተለጠፈው። 1ኛ ቡድንሽ እኮ የማንቸስተር ከተማ ባለቤት 2 ሰዓት ላይ ይጮታል። ለሱ ቋጥሪለት። ማንቸስተር ኢዝ ብሉ በራስሽ አፍ ብለሻል እኮ በራስሽ አፍ። እኔ እንዴት አበሳጨኛል? ማንቸስተር ኢዝ ብሉ። ዛሬ ብሉነቱን እንዲያረጋግጥ ቁጭ ብለሽ ትቋጥሪለታለሽ አንቺ ዱቄት። ተረዳሽኝ አይደለ?